ሰላም ቤተሰብ እንዴት አላችሁ? የሚገኘው ላቡኬሪያ ማርኬት ወደሚባል እዛ ሄጃለሁ። ውስጥ እንገባለን ያለውን ነገር ባጠቃላይ የማሳያችሁናል። በዚህ አጋጣሚ ያው ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። የተዘጋጀ ምግብ የሚሸጥበት ነው። እንደምታዩት ነው። ያው ኋላዬ ሰዎች ቁጭ ብለው ምግብ እየበሉ ምን እያሉ ምናምን ያሉት ኋላዬ ቁጭ ብለው ሰው የተዘጋጀ ምግብ ይበላል። ምን ይባላል ሰው እንደዛ ነው። በዛሬ ቪዲዮአችን ደግሞ ያው ከባርሴሎና አንድ በጣም ላይ ከመቶ ዓመት በላይ ያስቆጠረ ላቡኬሪያ ማርኬት ወደሚባል ሄጃለሁ። ዛሬ አብረን እዛ ነው የምንውለው። እንደምታዩት ያው ኋላዬ ተጽፎ ይታያቸዋል። የምታያችሁ ከሆነ አይደል ነው ግን አሳያችኋለሁ አይደል ላይ ዛሬ አብረን እዛ ነው የምንውለው። እዚህ ማርኬት ውስጥ ያው እንግዲህ ታሪኩን ለማንበብ እንደሞከርኩት መጀመሪያ ላይ ስትሬት ማርኬት ነበር። እዚህ ስጋ ምናምን ይሸጥ ነበር። ከዛ በኋላ ግን ያው ስትሬት ማርኬቱ ተቀይሮ ወደ ትክክለኛው ማርኬት ተደራጅቶ ወደዛ ስለሆነስ በሚገኘው ላቡኬሪያ ማርኬት ወደሚባል እዛ ሄጃለሁ። ውስጥ እንገባለን ያለውን ነገር ባጠቃላይ የማሳያችሁናል። በዚህ አጋጣሚ ያው ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ያው ዛሬ ዘና ፈታ እያለን እዛ አብረን እንውላለን። ተከተሉን። ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ነው እንግዲህ ጋይስ ይሄ ማርኬት ፕሌስ ከመቶ ዓመት በላይ እንዳስቆጠረ ነው የሚነገረው ይሄ ማርኬት ፕሌስ በኋላ መጀመሪያ አካባቢ ላይ ያው ስጋ ምናምን እንዲህ መንገድ ላይ ሰዎች ይሸጡ ነበር። ያን ከዛ በኋላ ያን ስጋው ምናምን ነገር ተቀይሮ ወደ ማርኬት ነገር እንደገባ እንግዲህ ያው ታሪኩ ይናገራል። ዛሬ ደግሞ እኔ ያው እዛ ማርኬት ውስጥ ገብቼ አብረን እንግዲህ ያው እያየን አብረን እሱን ቼክ እያደረግን የምንውል ይሆናል። ለማንኛውም በዚህ አጋጣሚ ጋይስ ላይ ያው ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ያው እንግዲህ ያው ጋይስ እንዳልኳቸው እንግዲህ ይሄ ሳን ጆሴፍ ላቡኬሪያ ነው የሚባለው ማርኬቱ ትክክለኛ ስሙ። ብዙ ሰዎች ያው የሚጠሩት ላቡኬሪያ በሚል ስሙ ነው፣ ግን ያው ትክክለኛ ስሙ ሳን ጆሴፍ ላቡኬሪያ ነው የሚባለው። ይሄ ማርኬት ላይክ ሂስትሪውን እንግዲህ እንዳልኳቸው ለማየት እንደሞከርኩኝ ላይክ ከመቶ ዓመት በፊት ሰዎች መንገድ ላይ ስጋ በመሸጥ ምናምን የጀመሩት ነገር ነው። ከዛም በኋላ ላይ ተደራጅቶ ምን ተደርጎ ቀጥታ ያው ወደ ትክክለኛው የምግብ ያው ገበያ ማዕከል ተደርጎ የተለወጠው ማለት ነው። ለምሳሌ እዚህ ጋር እንደምታዩት ይሄ አሁን ገና በር ላይ ራሱ ስገቡ ላይክ የስጋ ማርኬት ነው። ገና በር ላይ ስገቡ ስጋ አለ ምናምን ነገር ልክ ያን ነገር ጀምሮት ወደዛ ነው የቀየሩት። ዛሬ አብረን ቀጥታ ያው እዚህ ጋር ዘና ፈታ እያልን ማለት ነው ያሳዩአችሁ ምግቦች አሉ፣ የተለያዩ ነገሮች አሉ እዚህ ውስጥ እሱን አብረን እያሳዩአችሁ ምናምን አብረን የምንውል ኤሪያ ነው። ምክንያቱም ሙሉ ስለ ምግብ ብቻ ያው የምግብ ቦታ ነው ማለት ይቻላል። ይሄ በአጠቃላይ ልብስ የለም ምን የለም ምናምን እንዳልኳችሁ ላስት ዊክ ላይ ሳስረዳችሁ ስፔን ውስጥ በተለይ ስፔኖች በጋስትሮኖሚ በስነ ምግብ በጣም ታዋቂዎች ናቸው። በስነ ምግብ በጣም ታዋቂ ከመሆናቸው የተነሳ ያንን አብረን ዞር እያልን ቼክ እያደረግን ለምሳሌ እዚህ ጋር ምገራረድ ፍሩት አለ። እዚህ አሁን እዚህ ጋር ስታዩት በጣም ነው የሚያምረው ፍሩቱ። እዚህ ጋር ለምሳሌ ስታዩት በዚህ ሳይድም ስታዩት ደግሞ ይሄ ቅመማ ቅመም ብዙ ነገሮች አሉ። ኤቭሪቲንግ ማለት ነው በጣም ወደ ውስጥ እየገባው አንዳንድ ነገሮች ወደ ውስጥ እየገባው የማሳያችሁናል። ፕላስ ደግሞ በዛ ላይም ደግሞ አንዳንድ ነገር ደግሞ አብረን እንሞክራለን። ያው ቦታውን ላይክ ይሄን ስታዩት ላይክ አሁን ወደ ውስጥ ገብቻለሁ እኔ ወደ ውስጥ ገብቼ ያው ሳሳው ይሄ ማርኬት በዚህ ጋር እንደምታዩት one of the oldest market in Spain ነው። one of the oldest market ይሄ ቦታ ማለት ነው። እዚህ ደግሞ በባርሴሎና ደግሞ ያው የመጀመሪያ ነው እዚህ በባርሴሎና ያው እንደምታዩት ሁሉም በቃ እዚህ ጋር በአጠቃላይ ስታዩት ማለት ነው ኖርማሊ ላይክ እኔ ይሄ ቦታ ከዚህ በፊት ከልጆች ጋር መጥቼ ምናምን አይቼው ነበር። ለዛ ነው ያው ዛሬ ተመልሼ የመጣሁት። ያው ጋይስ አሁን ቀጥታ ውስጥ ገብቻለሁ። ትንሽ ሙቀቱ ያስቸግራል ያለው ነገር ምናምን በጣም አስቸጋሪ ነው። ሙቀት አለ በጣም ግን ያው ዞር እያለን አብረን የምናየው ይሆናል። በጣም ግን ውስጥ ያው ሙቀት አለ። ሙቀቱ በጣም አስቸጋሪ ነው፣ ከባድ ነው ውስጥ ያለው ሙቀት። ግን አብረን ዞር እያለን የምናየው ይሆናል። እንደምታዩት ለምሳሌ እዚህ ከጀርባዬ ቅመማ ቅመም ምናምን ይሸጣል። ያው ይሄ ማርኬት በጣም ትልቅ ማርኬት ነው። የት አካባቢ ላይ ነው ያለ ምናምን ብላችሁ ከጠየቃችሁ አሁን ያለሁት ለምሳሌ አሳዎች ምናምን የሚሸጡበት ያው ታውቃላችሁ እዚህ ስፔን ላይ ያው ኖርማሊ በተለይ እዚህ ካታሉኛ ወይ ባርሴሎና አካባቢ ላይ በአሳ በጣም ነው የሚታወቁት። ፉድ ማለት ነው ሲፉድ የሚባል አይነት የሚሸጥበት እንደዛ አይነት ኤሪያ ላይ ነው ያለሁት። አይ ሚን ኦ ማይ ጋድ
ሽታው ያው አያስቆምም። ግን አሁን ያለውበት አካባቢ ያው ሲፉድ የሚሸጥበት ኤሪያ አካባቢ ላይ ነው። በሲፉድ ደግሞ በጣም በተለይ ይሄ ካታሎኛ ሪጅን በጣም ታዋቂ ነው በሲፉድ ማለት ነው። ሶ ያንን ሲፉድ የሚሸጥበት ኤሪያ ላይ ነው ያለሁት ማለት ነው። ሲፉድ እንግዲህ ያው የተለያየ አሳ ምን ያው ብዙ ነገሮችን ያካትታል። ሶ እነሱ የሚሸጡበት ቦታ ላይ ነው ያለሁት። ያንን እንግዲህ ያው እንደምታዩት ነው። አይምን አሳ ብትወዱ ከሆነ እኔ አሁን ለምሳሌ ያው በግሌ እመርጣለሁ። ግን ኤኒዌይ እንዳልኳችሁ ነው ዛሬ ያለሁት ለቡንካሪያ ነው። ለቡንካሪያ ማለት ያው የባርሴሎና ትልቁ ማርኬት ፕሌስ ነው። የቡንካሪያ ትልቁ ማርኬት ፕሌስ ላይ ነው ያለሁት። እሱን ነው እንግዲህ ዛሬ ያው እያሳዩአችሁ ያለሁት። ሶ ለማንኛውም ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ዛሬ ትንሽ የሆነ ሞመንት ላይ ጨለማ ሊሆን ይችላል፣ የሆነ ሞመንት ላይ ደግሞ ብርሃን ሊሆን ይችላል። ያው ይቅርታ እንጠይቃለን ለዛ። ኤኒዌይ ግን ለቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ያው ይሄኛው ደግሞ አሁን ለምሳሌ ይሄኛው አሁን ያለውበት ኤሪያ አካባቢ ደግሞ ያው ምግብ የበሰለ ምግብ የተዘጋጀ ምግብ የሚሸጥበት አካባቢ ላይ ነው። የበሰለ የተዘጋጀ ምግብ ቅድማውን እንዳሳያችሁ ላይክ ፍሩት ያለበት ኤሪያ ላይ ኦር ደግሞ ሀሳ የሚሸጥበት ሶ እንደዛ ኤሪያ ላይ ነው። አሁን እዚህ ኤሪያ ላይ ደግሞ ላይክ የተዘጋጀ ሬዲ ፉድ ምግቦች የሚሸጡበት አካባቢ ላይ ነው። ሬዲ ፉድ ያው ሰዎች እዚህ ቁጭ ብለው ምን ብለው ላይክ ዘና ፈታ ብለው በልቶ ተዝናንቶ ያው እኛም በኋላ የሆነ ነገር ስናይ የምንሞክረው ይሆናል። ኦኬ የሆነ ነገር ካየሁኝ አብረን የሚሞክር ነገር ይሆናል። ግን እዚህ አካባቢ ላይ አሁን ያለውበት ኤሪያ ላይ ውስጥ ስትገቡ ማርኬት ውስጥ ስትገቡ የተለያየ አይነት ነገር ነው ያለው። ኦኬ የተለያየ አይነት ነገር አለ። ከዛ ውስጥ እንግዲህ አንዱ የተዘጋጀ ምግብ የሚሸጥበት ነው። እንደምታዩት ነው ያው ኋላዬ ሰዎች ቁጭ ብለው ምግብ እየበሉ ምን እያሉ ምናምን ያሉት ኋላዬ ቁጭ ብለው ሰው የተዘጋጀ ምግብ ይበላል ምን ይባላል ሰው እንደዛ ነው። ኤኒዌይ ጋይስ የዛሬ ቪዲዮአችን ምንድነው እዚህ ባርሴሎና ውስጥ የምግብ ኦኬ በምግብ ገበያ ማዕከል ተገኝተን ለቡንካሪያ የሚባል እዚህ ባርሴሎና ሴንተር ላይ የሚገኝ መጀመሪያ እንግዲህ ታሪኩ ያው ይሄ ቦታ ሲጀምር በምንድን ነው የጀመረው? በስትሬት ፉድ ነው። ኦኬ በስትሬት ፉድ ነው የጀመረው። ከዛ በኋላ ግን አሁን እዚህ ባርሴሎና ውስጥ ከሚጎበኙባቸው ቦታዎች አንዱ ነው። በጣም ብዙ ቱሪስቶች እዚህ ሲመጡ የተለያየ አይነት ምግቦችን የሚሞክሩበት ቦታ ቢኖር ዋንኛውና አንደኛው ቦታ ይሄ ቦታ ነው። ኦኬ ዋንኛውና አንደኛው ቦታ ይሄ ቦታ ነው። ሶ ዛሬ እሱን ነው እያሳየኋችሁ ያለው። ኤኒዌይ ለቻናሌ ያው አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ እንቀጥላለን። እንዳልኳችሁ ነው እንግዲህ ይሄ ቦታ በጣም ያው ምግብ በጥሬ የሚሸጥ ምግብ በስሎ የሚሸጥ ሁሉም ነገር ማለት ነው። ሁሉም ነገር እንዳለ ተዘጋጅቶ ምን ተደርጎ የሚሸጥበት ቦታ ነው። ያንን ነው አብረን እንግዲህ ዞር እያልን እያየን ያለ ነው። ኤኒዌይ እንግዲህ ያው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ እንቀጥላለን። አብራችሁ ያው እንደምታዩት ላይክ ስጋ ምናምን የሚሸጥበት ኤሪያ ነው። ኋላይ እንደምታዩት ማለት ነው። ኋላይ እንደምታዩት ያው ስጋ ምናምን የሚሸጥበት ኤሪያ ነው። ለምሳሌ ቅድም የተዘጋጀ ምግብ የሚሸጥበት ላይክ አሳዎች የሚሸጥበት ምናምን ቦታ አይተናል። ከዛ በኋላ ደግሞ ቀጥለ ያው ፍሩት ያለበት ቦታ ምናምን አይተናል። ይሄኛው ያው ከጀርባ እንደምታዩት ላይክ ስጋ የሚሸጥበት ኤሪያ ነው። ዩ ኖ ስጋ ምናምን እንግዲህ በጣም ለምሳሌ አሁን እዚህ ስፔን ላይ ላይክ ሃሞን ኦር ሃም ይሄ የሚባለውን እንትን ላይክ ስጋ አይነት በጣም ታዋቂዎች ናቸው። በጣም ታዋቂዎች ናቸው። ሶ ለምሳሌ እዚህ ኋላ ላይ እንደምታዩት ላይክ ይሄ የስጋ ኤሪያ ነው። ስጋ የሚሸጥበት ስጋ ተዘጋጅቶ ምናምን የሚሸጥበት ኤሪያ ነው። ላይክ ኋላ እንደምታዩት ማለት ነው። ሶ በአጠቃላይ ዛሬ ለቡንካሪያ ላይ ላይክ አይ ቲንክ ይሄ ማርኬት እንዳልኳችሁ ነው። ይሄ ማርኬት ማለት በጣም ላይክ ኦልደስት ማርኬት ነው። ይሄ ማርኬት ማለት ነው እዚህ ባርሴሎና ውስጥ። ከዛም በስፔን ደረጃም is one of the oldest ነው። በስፔን ደረጃም ማለት ነው is one of the oldest ነው። ዛሬ እንግዲህ ያ ማርኬት ነው እያየን ያለ ነው። ብዙ ቱሪስቶች ባይዘው እዚህ ሲመጡ በጣም በቃ ይሄ ቱሪስት እዚህ ውስጥ ገብቶ ማለት ነው ሳይ እዚህ ቦታ ላይ ቱሪስት ገብቶ ሳይ ከሚሄድባቸው ቦታዎች ውስጥ ማለት ነው አንዱ ነው። እዚህ ቦታ ላይ ቱሪስት ከመጣ ይሄን ቦታ በደንብ ጎብኝቶት አይቶት ነው የሚሄደው። ምክንያቱም ብዙ ስለ ምግብ አማራጮች አሉ ላይክ ስለ ብዙ ነገር ላይክ ስፔን ውስጥ በቃ በስፔን በምግብ ታዋቂ ናቸው ካላችሁ እዚህ ቦታ ላይ ያው አንድ ነገር ምንድነው የምነግራችሁ ቱሪስቲክ ኤሪያ ነው። ሶ ቱሪስቲክ ኤሪያ ነው አለ ምግብ ሜቢ በጣም ውድ ሊሆንባችሁ ይችላል ዩ ኖ ኦር
ለቱሪስት ተብሎ የሚዘጋጁ ሊሆኑ ይችላል። ግን ሁሉንም ስለ ምግብ የፈለጋችሁትን ኤቭሪቲንግ እዚህ ቦታ ላይ ታገኙ ይችላላችሁ። ለማንኛውም በዚህ አጋጣሚ ጋይስ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። እስቲ እኛ መሆን ዞር እንልና የሆነ ነገር ካገኘን ምን ሞክሮናል የሆነ ነገር ካገኘ ያው አለ አይደለ አቅማችን የምፈቅደውን ነገር ማለት ነው። ምክንያቱም እኔ ቱሪስት አይደለሁም እዚህ ነዋሪ ነኝ። እዚህ ነዋሪ እስከሆንኩ ድረስ ደግሞ በዚህ ሀገር የሆነ እናንተ የምትኖሩበት አካባቢ ላይ ስትሄዱ ያው በጣም ቱሪስቲክ ኤሪያ የሆኑ ቦታዎች አሉ። ከዛ ለሎካሉ እንትን ብሎ ቦታዎች አሉ። ይሄ ኦልሬዲ ላይ ከአንድ የቱሪስት መዳረሻ ተደርጎ ስለተቆጠረ በጣም እንትን ነው ውድ ነው በጣም ውድ ነው እዚህ ቦታ ላይ ማለት ነው። እኔ እስቲ የሆነ ነገር አይና መመቻ አይነት ከሆነ ያው እሞክራለሁ ማለት ነው እሞክራለሁ። ለማንኛውም ለቻናል አዲስ ከሆናችሁ ጋይስ ሰብስክራይብ ማድረጋችሁን እንዳረሱ። እንቀጥላለን፣ አብራችሁን ቆዩ። ያው እንግዲህ እቺ ቀጥታ ቪዲዮዋ ወደ እናንተ ጠቅ እየተደረገች ያለችው ከባርሴሎና ነው። ያው ሰብስክራይብ ማድረጋችሁን እንዳረሱ። እንቀጥላለን ጋይስ። ይሄኛው ኤሪያ ደግሞ ሌላኛው ኤሪያ ነው እንዳልኳችሁ። ይሄኛው ኤሪያ ስጋ ቺዝ ምናምን የሚሸጥበት ኤሪያ ላይ ነው። ይሄኛው ኤሪያ ላይክ እንዳልኳችሁ እዚህ አካባቢ ላይ ላይክ በስጋ በቺዝ ምናምን በጣም የታወቁ ናቸው። በቺዝ እንደ ፈረንሳይ ባይሆንም እንደ ፈረንሳይ ምክንያቱም በቺዝ ምናምን ፈረንሳዮች ናቸው በጣም ታዋቂዎች። ግን ያው ስጋ ምናምንም ለዚህ በእንደዚህ አይነት ነገርም ላይክ ፌመሶች ናቸው። ይሄ አካባቢ ለምሳሌ ኋላ እንደምታዩት ላይክ ስጋ ኤሪያ ነው። ስጋ ምናምን ላይክ እንደዚህ ወደ ሰው ቀረብ ብሎ እዚህ መቅረጽ ለማይቻል ነው። ኦልሬዲ ላይክ ተቀምጠዋል። ስገቡ ምናምን ታያላችሁ ኦልሬዲ ተቀምጠዋል። ወደ ሰው ቀርቦ ምናምን ነገር መቅረጽ አይቻልም። ለዛ ነው እንጂ ይሄ ኳላ የምታዩት በአጠቃላይ ላይክ ስጋ ምናምን የሚሸጥበት ኤሪያ ነው። ይሄ ኳላ ላይ የምታዩበት ኤሪያ ማለት ነው። ለማንኛውም ጋይስ ዛሬ ያው እያየን ያለነው ለቡንካሪያ ነው። ለቡንካሪያ ማለት ያው የባርሴሎና the oldest market ኦኬ ከስትሪት ማርኬት ተነስቶ one of the tourist destination እዚህ ባርሴሎና ውስጥ ያለው one of the oldest market ነው እያየን ያለነው ማለት ነው ጋይስ ዛሬ one of the oldest market እንደምታዩ ላይክ ይሄ ኳላ በአጠቃላይ እንደምታዩት እንግዲህ ያው ሙሉ ከዚህ ወደዛ ሙሉ እንደምታዩት ላይክ ስጋ ምናምን የሚሸጥበት ኤሪያ ነው። እንዳልኳችሁ ነው ላይክ መጀመሪያ ይሄ ማርኬት የሚታወቅበት ሰዎች ስጋ መንገድ ላይ በመሸጥ ነው። ስትሬት ፉድ ሰዎች ስጋ መንገድ ላይ በጣም አብዛኛው ዶሚኔት ያደረገው ማርኬቱን በጣም ብዙ ዶሚኔት ያደረገው ላይክ ስጋ ኤሪያው ነው። ስጋ በጣም ብዙ ስጋ ነው ያለው። ስጋ መሞከር ብትፈልጉ እዚህ ባርሴሎና መጣችሁ ያው ለቡንካሪያ ፕላዛ ካታሎኛ የሚባል አካባቢ ላይክ ምንድነው ሴንተር አካባቢ ላይ ነው ያለው። እንዳልኳችሁ ነው ይሄ ቦታው ቱሪስት ኤሪያ ነው። እውነት ለመናገር ቱሪስት ኤሪያ ነው። ግን ያው ወደዚህ ለቪዚቲንግ መጣችሁ ለማየት ከሆነ ይሄ ማርኬት በጣም አሪፍ ቦታ ነው ይሄ ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ላይክ እኔ አሁን ወድበት ኤሪያ ላይ ደርሻለሁ። ምክንያቱም ጁስ ምናምን በጣም ነው የሚመቸኝ እኔ ሜቢ ከዚህ ጋር የሆነ ጁስ እንሞክራለን። እዚህ ጋር የሆነ ጁስ ልንሞክር ይሆናል። እዚህ ጋር የማንጎ ጁስ አለ። ጁስ ልንሞክር ይሆናል እዚህ ጋር። ጋይስ እኛም የመጀመሪያ እንግዲህ ውስጥ ጁስ ገዝቻለሁ። ምክንያቱም ያው ጁስ ግዴታ ነው። ያወራን ነው ያው ሙቀት አለ ምናምን ነገር ጁስ ገዝተናል። ያው እስቲ ጁስን እየጠጣው ዞር እንላለን። እስቲ ያው እንዳልኳችሁ ነው። እውነት ለመናገር እዚህ ቦታ ላይ ያሉ ነገሮች አንዳንዶቹ ያው በጣም አሪፎች ናቸው፣ ስፔሻሊ ስጋው ማለት ነው። ግን እስቲ ጁሱ አሪፍ ነው። እንትን እንዳልኩት አይደለም፣ አሪፍ ነው ጁሱ። ላይክ የማንጎ ጁስ ነው የገዛሁት፣ የማንጎ ጁስ ነው። ኤኒዌይ it's not bad አሪፍ ነው እንደፈራሁት አይደለም። እንዴ እናንተ አላወኩም፣ ጠምቶኝ ነበር እውነት ለመናገር። እንዴ እኔ አላወኩም ጋይስ፣ የሌለ ጠምቶኝ ነበር እውነት ለመናገር። ኤኒዌይ እንግዲህ ጋይስ ዛሬ ማለት ነው የት ነው ያለው ብላችሁ ከጠየቃችሁኝ ዛሬ ያለው ለቡንካሪያ የሚባል አንድ ገበያ ማዕከል ነው እዚህ በባርሴሎና። በጣም is one of the oldest market እዛ ነው ያለው። ዞር እያልኩ ነው
ያው እንግዲህ የዚህ ሳምንት ቪዲዮአችን ከዚህ ማርኬት ነው የሚሆነው። ለማንኛውም ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ከዚህ በፊት የነበሩትን ቪዲዮዎችንም ቼክ አድርጉ። እዚህ ቦታ ምስቲ ያሳየ የምትሉም ከሆነ ባርሴሎና ውስጥ ማሳያችሁ ይሆናል። እንግዲህ ያው እንቀጥላለን ጋይስ እንቀጥላለን። ጁሳችን እየጠጣን ዘና ፈታ እያልን ያው እንግዲህ አይ ሚን ዩ ኖ ትንሽ ያው ሙቀት ስላለ ምናምን ያው ጁሳችንን ሳብ እያደረግን እንግዲህ ያው እንቀጥላለን መንገዳችንን። አብራችሁ ቆዩ። እዚህ ገበያ ውስጥ የነበረኝ ዞር እንግዲህ ያው ገበያውን ላይክ ለቡንካሪያን የማሳየት የነበረኝ ሞመንት እንግዲህ ያው ይሄን ይመስል ነበር። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ ጋይስ ተመልሼ እስከመጣ ድረስ መልካም ጊዜ እንላችሁ ብያችኋለሁ። ውድድ ነው ማድረጋችሁ። አሴ ባርሴሎና ነኝ። ኢንስታግራም፣ ቲክቶክ ሁሉንም ሶሻል ሚዲያን ፎሎ ማድረጋችሁ እንዳትረሱ። ተመልሼ እስከመጣ ድረስ መልካም ጊዜ እንላችሁ ብያችኋለሁ። ቻው